አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁን? የነሐሴ 11 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በቁድስና መስጂደል አቅሳ ሀሳብ አፍላቂነት የዓለም አቀፍ ቁርአን ጉባኤ በኢስታንቡል ተመሰረተ። የአከራይና ተከራይ ውል ማደሻ ጊዜው ሊጠናቀቅ በመቃረቡ ነዋሪዎች ውል እንዲያድሱ የመዲናዋ ቤቶች ልማትና አስተዳደር ቢሮ ማሳሰቢያ ሰጠ። ሜታ ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱሰኝነት የሚያጋልጡ አሰራሮችን ተጠቅሟል በሚል ከ30 የአሜሪካ ግዛቶች ክስ ቀረበበት። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚ ኸበር አልፋለሁ። በቁድስና መስጂደል አቅሳ ሀሳብ አፍላቂነት የዓለም አቀፍ ቁርአን ጉባኤ በኢስታንቡል ተመሰረተ። በተለያዩ የዓለም ሀገራት የሚገኙ እስላማዊ ማዕከላትን የቁርአን ትብብር ለማጠናከር ያለመ ነው የተባለው ዓለም አቀፍ የቁርአን ጉባኤ በቱርክ መዲና ኢስታንቡል ይፋ ተደርጓል። ጉባኤው ይፋ የተደረገው በ11ኛው የኢስታንቡል ዓለም አቀፍ የአረብኛ መጽሐፍት ኤግዚቢሽን ላይ ነው። ታሪኩ ይቀጥላል በሚል መሪ ቃል የተዘጋጀው ኤግዚቢሽን እስከ ነሐሴ 17 2018 ድረስ ለ9 ቀናት የሚቀጥል ነው። ከሙስሊሙ ዓለም የተውጣጡ የሃይማኖት ሊቃውንት የዓለም ቁርአን ጉባኤ መመስረቱን ይፋ ያደረጉት በጉባኤው የመጀመሪያ ቀን ነሐሴ 9 2018 ነው። የጉባኤው መስራች ቦርድ ባወጣው መግለጫ የዓለም ቁርአን ጉባኤ መመስረቱን እንዲሁም በዓለም ዙሪያ ለሚገኙ ተቋማት፣ ማዕከላት፣ የቁርአን ማህበራትና የቁርአን አካዳሚዎች የመመዝገቢያ ፕላትፎርም መከፈቱን እንገልጻለን ብሏል። በቁርአናዊ ተቋማዊ እንቅስቃሴ ታሪክ ውስጥ ወሳኝ ምዕራፍ ነው የተባለው የጉባኤው ምስረታ ሀሳቡ የመነጨው ከመስጂደል አቅሳና ከቁድስ መሆኑ ተገልጿል። በቁርአን አስተምሮ የሚመሩና አንድ አይነት መልእክት የሚያስተላልፉትን ሁሉ በአንድነት ማስተሳሰር ዓላማ ያደረገው ጉባኤው የተቋቋመው እንደ አንድ የበላይ ተቋም ሳይሆን እንደ ዓለም አቀፍ ጥላ ሆኖ በአቃፊነት ለማገልገል እንደሆነም ተገልጿል። የቁርአን ተቋማትን ማጠናከር ነፃነታቸውንና ማንነታቸውን የማስጠበቅ እንዲሁም ለትብብርና አጋርነት በር የመክፈት እቅድ መያዙም ተመላክቷል። ዓለም አቀፍ የቁርአን ጉባኤው ቦርድ ከተለያዩ ሀገራት የተውጣጡ የእስልምና ሊቃውንትና ቃሪዎችን በአባልነት ያቀፈ ነው። በፕሬዝዳንትነት የተሰየሙት ግብፃዊው የቁርአን ሊቅ ዶክተር አህመድ ኢሳ አል ምሕስራዊ ሲሆኑ የኳታሩ አብዱል ረሺድ ሱፊ በምክትልነት ፕሬዝዳንትነት እንዲሁም ዮርዳኖሳዊው አህመድ ሹክሪ በዋና ጸሐፊነት ያገለግላሉ። ፕሬዝዳንቱ ዶክተር አህመድ ኢሳ ከእውቁ አልሃዛር ዩኒቨርሲቲ የመጀመሪያ ዲግሪያቸውን ያገኙት በቂርአት ነው። ሁለተኛ ዲግሪያቸውን ከቁርአን በተጨማሪ ሐዲስ ደርበው አጥንተዋል። የዶክተሬት ዲግሪያቸውንም በሐዲስ ጥናት አጠናቀዋል። ዓለም አቀፍ የቁርአን ጉባኤ ከነዚህ ሊቃውንት በተጨማሪ ከየመን፣ ቱርክ፣ ኢራቅ፣ አልጄሪያ፣ ፓኪስታን፣ ኮሶቮ፣ ፍልስጤም፣ ኢንዶኔዥያ፣ ሞሮኮ፣ ሶሪያ፣ ኩዌት፣ አሜሪካና ጣሊያን ያቀፈ ነው። የምርኩዝ 34ኛ መድረክ የክውኑ ሞገስ 8 መሰናዶ በአዲስ አበባ ከተማ ተከናወነ። አሚናት ሙሐመድ የተዘጋጀውን ዝርዝር ታቀርበዋለች። ቁም ነገር አዘል ጉዳዮችን ከጥበባት ጋር አጣምሮ የሚያቀርበው ምርኩዝ 34ኛ መድረኩን ነሐሴ 10 2018 በአዲስ አበባ ከተማ አራዳ ፓርክ በሺዎች የሚቆጠሩ እድምተኞች በተገኙበት አከናውኗል። የከውኑ ሞገስ በሚል አብይ ጭብጥ በቀረበው መድረክ የተለያዩ ትምህርታዊ ፕሮግራሞች፣ ቲያትር፣ የነሽዳ ስራ እንዲሁም ከ150 በላይ ተወዳዳሪዎች ባሳተፈው የስነ ግጥም ውድድር የመጨረሻ 5 ውስጥ የገቡ ገጣሚያን የመጨረሻ ዙር ግጥም በእድምተኞች ፊት አቅርበዋል። መድረኩን በንግግር የከፈቱት የሚንበር መልቲሚዲያ ፕሮዳክሽን ዋና ስራ አስፈጻሚ አቶ አዩብ አደም በንግግራቸው ከጅማሮ አንስቶ ዛሬም ድረስ አብረው ለዘለቁ የመድረክ ስራው እድምተኞች ምስጋና አቅርበዋል። ምርኩዝ እንደ መሪ ቃል ሁሉ በህልም በትጋትና ስኬት አሁን ያለበት ቁመና ላይ መድረሱን በመግለጽ ቀድሞ የሚታወቁ በርካታ የአደባባይ ምሁራንና በተለያየ ዘርፍ የተሰማሩ ግለሰቦች ሀሳባቸውን ያጋሩበት፣ ህልማቸውን ያካፈሉበት እንደነበር በማስታወስ ለአዳዲሶችም የመታየት እድል ፈጥሯል ብለዋል።
ከዚህም ባለፈ የማየትና የመታየት ብቻ ሳይሆን በወንድማማችነትና እህትማማችነት በአንድነት የመቆም ምልክት መሆኑን አንስተዋል። በምርኩዝ 34ኛ መድረክ በእስልምና አቆጣጠር በ3ኛው ወር ረቢዕ እንደ መቅረቡ መጠን ከወሩ ጋር ስማቸው ደምቆ የሚነሳው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማንነት እንዲሁም አስተምህሮ በስፋት ተስተጋብቷል። በመድረኩ ላይ ከዚሁ ጋር የተገናኘ ሀሳብ ያቀረቡት ቢን መሊክ አብዶ፣ ዶክተር ሰምሃር ተክሌና ኡስታዝ ያሲን ኑሩ ናቸው። ያለሳቸው ፋና የእሳቸውን ሚና የሚያሳንስ በህይወት ውስጥ ያላቸውን ቦታ ከመልእክት አድራሽ ፖስተኝነት ያለየ ማንነት የጥመት መንገድ ብቻ ነው። እናታቸው አሚና እንዳስተላለፈችው ብርሃን ከኔ ወጥቶ የሻም ሀገር ህንፃዎችን አበራ። የተራክስተ ሲሰሩ መንገዶቹ የተሰሩት ከ6 ሜትር ስፋት ያላነሱ ብለው በነቢያችን ትዕዛዝ የተሰሩት የመኪና መንገዶች የቀብር መድረሻ፣ የመስጊድ መድረሻ፣ የገበያ ቦታ መድረሻ ከግምት ያስገቡ ነበር። የአንድ ሀገራ ስልጣኔ ሲቪላይዜሽን እነዚህን 4 ነገሮች በውስጡ ሊይዝ ይገባል። የነቢያችን ሱና ይሄ። በጋዜጠኛ ሁሴን ኸድር የተደረሰው የሀዳስ መንገድ ቲያትርም በመድረኩ ቀርቧል። ይህ ቲያትር ያጠነጠነው በመልእክተኛው ሰለላሁ ዐለይሂ ወሰለም የሪሳላ የመጀመሪያ ዓመታት ላይ ነበር። ቲያትሩ ላይ በትወና የተሳተፉት ኑርልኝ ብርሃኔና ኑረዲን ነስሮ ናቸው። ከዚህ በኋላ የትኛውም ኃይል ከመንገዴ ሊያስቆመኝ አይችልም። በመድረኩ የሚንበር ቲቪ ማህበራዊ ኃላፊነትን የመወጣት መርሃ ግብር ተከናውኗል። በዘንድሮ ዓመት የዚህ መድረክ ዕድል ተጠቃሚ የአብደላ ኢብን ኡሚ መክቱም አይነ ስውራን ቁርአን ማህበር ሆኗል። በመድረክ መሪው ጥሪ መሰረት እድምተኞች ለማህበሩ ድጋፍ አድርገዋል። የነሺዳ ስራ ባስተናገደው መድረክ ግጥሙ በሙሐመድ ፈረጅ የተሰራ በሱናው ላይ የተሰኘ የህብረት ዜማ ቀርቧል። ነሺዳውን ያቀረቡት ሙንሺድ አስማማው አህመድ፣ ሙንሺድ ቶፊቅ ዩሱፍ፣ ሙንሺድ ሃሩን ኸድር እና ሙንሺድ ኢምራን ጣሂር ናቸው። በመድረኩ ሌላም የነሺዳ ስራ የቀረበ ሲሆን ሙንሺድ ቶፊቅ ዩሱፍ ያቀረበው ነሺዳ ግጥምና ዜማው የተሰራው በሙሐመድ ፈረጅ ነው። ሰመቴን የሚገፍልኝ ዘመኔን ሁሉ እንዳበራ በከውኑ ሞገስ 8 መድረክ ላይ በመጨረሻ የቀረበው በተወዳዳሪዎች በጉጉት ሲጠበቅ የነበረው የስነ ግጥም ውድድር ነው። ለመጨረሻው ዙር የደረሱት 5 ተወዳዳሪዎች በፈለጎ ብርሃን በሚል ርዕስ ግጥም አቅርበው በዳኞችና በተመልካቾች ድምጽ መሰረት አዲብ መሐመድ አንደኛ ደረጃ በማግኘት የኡምራ ሽልማት አሸናፊ ሆኗል። አብዲ ኢማም፣ ዘቢባ ሁሴን፣ ሷሊህ ይጥናና አብድራሂም ከማል ከሁለተኛ እስከ 5ኛ ደረጃ በመያዝ አጠናቀዋል። ሁለተኛና ሶስተኛ ያገኙት ተወዳዳሪዎች የገንዘብ ሽልማት ያገኙ ሲሆን አራተኛና 5ኛ ደረጃ ላገኙት የተሳትፎ የምስክር ወረቀት ተበርክቶላቸዋል። ከ20 ዓመታት በላይ በሀገራችን የተለያዩ ትላልቅና ታሪካዊ መድረኮችን በመሪነት በጋዜጠኝነትና በማስታወቂያ ስራ የቆየው ሙሐመድ ፈረጅ አዲስ የስነ ግጥም መድብል ለአንባቢያን ሊያቀርብ መሆኑ ይፋ የተደረገውም በዚሁ መድረክ ነው። መድብሉ የነፍስን ጉርጉሮና የሰማያት በሮች በሚል ለሁለት የተከፈለ መሆኑ ተገልጿል። የስነ ግጥም ስራው ምርቃት መስከረም 1 2019 ይከናወናል ተብሏል። በኢትዮጵያችን መስከረም 1 ልዩ ዝግጅት አለ። ይህንን ዝግጅት ያሰናዳ ነው እንግዲህ ገጣሚ ጋዜጠኛና የመድረክ አጋፋሪው ወንድም መሐመድ ፈረጅ የሰማያት በሮች የተሰኘ አዲስ የግጥም መድብል አሰናድቶልናል። በውስጡ ደግሞ የነፍስን ጉርጉሮት በማለት ቅድም የተወሰነ ሀሳብን ያነሳውላችሁን የነሺዳ ግጥሞችን አካቶ አዲስ የግጥም መድብሉን እንግዲህ ያስመርቃል። ምርኩዝ መድረክን የሚያዘጋጀው ሚንበር መልቲሚዲያ ፕሮዳክሽን ከመድረክ መሰናዶ በተጨማሪ ሚንበር ቲቪን በስሩ ያስተዳድራል። የአከራይና ተከራይ ውል ማደሻ ጊዜው ሊጠናቀቅ በመቃረቡ ነዋሪዎች ውል እንዲያድሱ የመዲናዋ ቤቶች ልማትና አስተዳደር ቢሮ ማሳሰቢያ ሰጠ። የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ከሐምሌ 1 2018 ጀምሮ ሲሰጥ የቆየው የአከራይና ተከራይ ውል እድሳት እስከ ነሐሴ 30 2018 ድረስ ብቻ እንደሚቆይ አስታውቋል። የተሰጠው የጊዜ ገደብ ሊጠናቀቅ ጥቂት ቀናት መቅረቱንም ገልጿል። አከራዮችና ተከራዮች ወደ አገልግሎት መስጫ ማዕከላት በመቅረብ ውላቸውን እያደሱ ቢሆንም በመጨረሻዎቹ ቀናት ሊደርስ ከሚችል መጨናነቅ እንዲሁም ጊዜው ካለፈ በኋላ ከሚያጋጥሙ የቅጣት ውሳኔዎችና የሕግ መተላለፎች ለመዳን ቀሪዎቹን ቀናት በአግባቡ መጠቀም አስፈላጊ መሆኑን ተጠቁሟል። ውል ማደስ ሕጋዊ ከለላ በማግኘት መብትና ግዴታቸውን በሕግ ጥላ ስር ለማረጋገጥ የኪራይ ተመንንና የውል ዘመንን በግልጽ በመደንገግ አላስፈላጊ
አለመግባባቶችን ለመቅረፍና የ2 ዓመት የሞላቸው ውሎች በተቀመጠው ገደብ ባለመታደሱ ከሚመጣ አስተዳደራዊ ተጠያቂነትና ተጨማሪ ቅጣት ለማዳን ትልቅ ፋይዳ እንዳለው የቢሮ መረጃ ያመለክታል። የምዝገባ ጊዜው ከተጠናቀቀ በኋላ ምንም አይነት ተጨማሪ ጊዜ አለመኖሩ አከራዮችና ተከራዮች እስከ ነሐሴ 30 2018 ድረስ በአቅራቢያቸው በሚገኘው የአገልግሎት መስጫ ማዕከል በአካል በመቅረብ ውላቸውን እንዲያድሱ ጥሪ አቅርበዋል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2212 ኢትዮጵያውያን ወደ ሀገራቸው መመለሳቸውን አስታውቋል። ሚኒስቴሩ ዛሬ ነሐሴ 11 2018 ባወጣው መረጃ እንዳመላከተው በየሳምንቱ ውስጥ በተደረገ 10 ዙር በረራ የተመለሱት 2210 ወንዶችና አንድ ሴት እንዲሁም አንድ ጨቅላ ህፃን ናቸው። ከነዚህም 38 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ይገኙበታል ብሏል። በመስከረም 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ94000 በላይ ኢትዮጵያውያንን ወደ ሀገር መመለስ መቻሉ ተገልጿል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ እየሰራ እንደሚገኝ አስታውቋል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በቁድስና በመስጂድ አልአቅሳ ሀሳብ አፍላቂነት የዓለም አቀፍ ቁርአን ጉባኤ በኢስታንቡል ተመሰረተ። ከቆይታ በኋላ ሜታ ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱሰኝነት የሚያጋልጡ አሰራሮችን ተጠቅሟል በሚል ከ30 የአሜሪካ ግዛቶች ክስ ቀረበበት። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን በሀገሪቱ በሚደረገው ውይይት ለሚሳተፉ አካላት የደህንነት ዋስትና ቢሰጡም የፈጥኖ ደራሽ ኃይሉ መሪው ውድቅ አደረጉ። ከድር ከማል ተጨማሪ ያለው። የሱዳን ሉዓላዊ ምክር ቤት ፕሬዝዳንት እና የሀገሪቱ መደበኛ ጦር ዋና አዛዥ አብዱልፈታህ አልቡርሃን በሱዳን ብሔራዊ ውይይት ላይ ለሚሳተፉ አካላት ጊዜያዊ የህግ፣ የፖለቲካ እና የደህንነት ዋስትና ለመስጠት ቃል ቢገቡም የተቀናቃኛቸው ፈጥኖ ደራሽ ኃይሉ መሪ ሙሐመድ ሐምዳን ዳጋሎን በተመለከተ ግን ውድቅ አድርገውታል። በውይይቱ ለሚሳተፉ አካላት የህግ፣ የፖለቲካ እና የደህንነት ዋስትና የተሰጠበትና ሙሐመድ ሐምዳን ዳጋሎን በተመለከተ ውድቅ የተደረገበት የሰላም ጥሪ መግለጫ የመጣው የሀገሪቱ ጦር ኃይል የተመሰረተበትን 72ኛ ዓመት አስመልክተው ፕሬዝዳንት አልቡርሃን ቅዳሜ ባደረጉት ንግግር ነው። አልቡርሃን እንደገለጹት መንግስት በማንኛውም የምክክር መድረክ ተሳታፊ ላይ የሚወስዳቸው እርምጃዎች ምህረትን የሚያመለክቱ ሳይሆኑ ክስ ባጋጠማቸው አካላት ላይ የወንጀል ሂደቶችን በጊዜያዊነት ማገድ ብቻ ናቸው። ይህም አቤቱታ ያቀረቡ አካላትን መብት ሳይነካ በውይይቱ ወቅት ከክስ ጊዜያዊ ከለላ እንደሚሰጣቸው ተናግረዋል። አገራዊ የምክክር መድረኩ ህብረተሰቡ ያለ ስጋትና ገደብ አስተያየቱንና ትችቱን እንዲሰጥ በሚያስችል ግልጽ ቦታ ላይ የሚከናወንና ክፍት የሆነ ሂደት መሆን አለበት ብለዋል። በተጨማሪም በምክክር ክፍለ ጊዜ የሚሰጡ መግለጫዎች ለህጋዊ ክስ መመስረቻነት እንደማይውሉ በመግለጽ በተሳታፊዎች ለሚንጸባረቁ አስተያየቶችና አቋሞች ህጋዊ ከለላ እንደሚደረግ ቃል ገብተዋል። አልቡርሃን አክለውም አንድ የሱዳን ታዋቂ ግለሰቦች ቡድን ተነሳሽነቱን በራሱ መንገድ እንዳቀረበና የምክክር ሂደቱንም በበላይነት እንደሚከታተል ተናግረዋል።
መንግስት ሂደቱን እንደማያደራጅ አጀንዳውን ወይም ውጤቱንም እንደማይወስን አብራርተዋል። አልጀዚራ እንደዘገበው ከሆነ ይህ ቡድን ውይይቱ የሚካሄድበትን ማዕቀፍ በተመለከተ በቀጣይ ቀናት መግለጫ ይሰጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ የሱዳን ብሔራዊ ጦር ሐቀኛ ለሆኑ የሰላም ጥሪዎች እና አገራዊ ውይይቶች ዝግጁ ነን ያሉት አልቡርሃን በሱዳን ዘላቂ ሰላም ሊሰፍን የሚችለው የፈጥኖ ደራሽ ኃይሉ ታጣቂዎች ከከተማ ወጥተው በተለዩ ቦታዎች ሲሰፍሩ ትጥቃቸውን ሲፈቱ እና በእርስ ጦርነቱ ተፈናቅለው የነበሩ ሰላማዊ ዜጎች ወደ ቀያቸውና ቤታቸው ሲመለሱ ብቻ ነው ሲሉ በአጽንኦት አሳስበዋል። ቅድመ ሁኔታዎች ከተሟሉ በወንጀል ድርጊት ካልተሳተፉ አካላት እና የፈጥኖ ደራሽ ኃይሉ ተዋጊዎች ከመደበኛ ኃይሎች ጋር መዋሃድ በሚችሉበት ሁኔታ ላይ ውይይት እንደሚደረግም ተናግረዋል። በሀገሪቱ በሚያዝያ 2016 የሱዳን የእርስ በእርስ ጦርነት ከጀመረ ወዲህ ለ3 ተከታታይ ቀናት የሚቆይ ጉብኝት ከቅዳሜ ጀምሮ እያደረገ የሚገኘው የአፍሪካ ህብረት የሰላም እና ደህንነት ምክር ቤት ልዑካን ቡድን የሰላም ሂደቱን ማሳካት በሚቻልባቸው ጉዳዮች ዙሪያ ከሱዳን ከፍተኛ ባለስልጣናት ጋር መነጋገሩ ተገልጿል። አልቡርሃን በጥቅምት 2013 የሉዓላዊ ምክር ቤቱንና ካቢኔውን በትነው የአስቸኳይ ጊዜ አዋጅ ካወጁ በኋላ ሱዳን ከአፍሪካ ህብረት እንቅስቃሴዎች እንድትታገድ ተወስኖባት የነበረ ሲሆን አሁን ላይ አገሪቱ ከህብረቱ ተጥሎባት የነበረው እገዳ እንዲነሳላት ለምክር ቤቱ በይፋ ጥያቄ አቅርባለች። በስደት ላይ የነበሩ 309,000 ገደማ የሮሂንጃ ሙስሊሞች ወደ ራኪያን ግዛት ሊመለሱ ነው። በሚያንማር የሰላም ሁኔታው አሁን ላይ መሻሻል የሚያሳይ ከሆነ ወደ 309,000 ገደማ የሮሂንጃ ሙስሊሞችን ከባንግላዴሽ ለመመለስ መታቀዱን በይፋ ያረጋገጠው የሚያንማር ወታደራዊ መንግስት ነው። ስደተኞች በስደት ካሉባት ጎረቤት ባንግላዴሽ ከተመለሱ በኋላ የሚሰፍሩት ራኪን በተባለ የሚያንማር ግዛት ሲሆን የጸጥታ ሁኔታው መሻሻሉን ለማረጋገጥ የማጣራት ሂደት ሲከናወን ቆይቷል ተብሏል። ስደተኞቹን ወደ ሚያንማር ለመመለስ የሚያስችል የሰላም ሁኔታ መኖሩን የማጣራት ሂደት የተከናወነው በባንግላዴሽ በኩል በቀረበ ጥያቄ ሲሆን የስደተኞቹ ዝርዝር መነሻ በማድረግ የቀረበው ነው የተባለው እቅድ መሰረት ስደተኞቹ የሚመለሱት ወደ ራኪን ግዛት ነው። ራኪን ግዛት ቀደም ሲል አራካን በመባል የሚታወቅ ሲሆን በቀድሞዋ በርማ በአሁኗ ሚያንማር ምዕራባዊ የባህር ዳርቻ የሚገኝ ግዛት ታሪካዊ ስፍራ ነው። የሚያንማር የውጭ ጉዳይ ሚኒስቴር ጉዳዩን በተመለከተ ባወጣው መግለጫ ሀገሪቱ ከባንግላዴሽ የሚመለሱ ስደተኞች ለመቀበል ተዘጋጅታለች። ይህም የሚሆነው ስደተኞቹ ከዚህ ቀደም የራኪን ግዛት ነዋሪ መሆናቸው ከተረጋገጠና የጸጥታ ሁኔታው መሻሻል ከታየበት በኋላ ነው ብሏል። ከባንግላዴሽ የሚመለሱ ስደተኞች ይሰፍሩበታል በተባለው የራኪን ግዛት በአሁኑ ወቅት በአራካን ታጣቂ ኃይሎችና በሚያንማር ወታደሮች መካከል መጠነ ሰፊ ጦርነት መቀጠሉ እቅዱ እንዳይሳካ እንቅፋት ሊሆን እንደሚችል ተገልጿል። ስደተኞችን ወደ ሀገራቸው ለመመለስ ከዚህ ቀደም የተደረጉ ጥረቶች እንዳይሳኩ ያደረገው ተመሳሳይ ግጭት በመኖሩ ነው ተብሏል። እንደ አውሮፓውያን አቆጣጠር ከ2017 ወዲህ በሚያንማር ወታደራዊ አገዛዝ በሚደርስባቸው ሃይማኖትን መሰረት ያደረገ ጭፍጨፋና የጅምላ ማፈናቀል ምክንያት የተሰደዱ 1.3 ሚሊዮን የሮሂንጃ ሙስሊሞች በስደት ወደ ባንግላዴሽ የገቡ ሲሆን ሌሎች ደግሞ አስቸጋሪ የባህር ላይ ጉዞ በማድረግ ወደ ማሌዥያ እና ኢንዶኔዥያ ለመሰደድ መገደዳቸው ሙስሊም ኔትወርክ ቲቪ ድረገጽ ዘግቧል። ሜታ ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱሰኝነት የሚያጋልጡ አሰራሮችን ተጠቅመዋል በሚል ከ30 የአሜሪካ ግዛቶች ክስ ቀረበበት። ኢንስታግራም እና ፌስቡክን የሚያስተዳድረው ግዙፉ የቴክኖሎጂ ኩባንያ ሜታ ታዳጊዎችን ለአደጋና ለማህበራዊ ሚዲያ ሱስ የሚያጋልጡ አሰራሮችን ተጠቅመዋል በሚል ከአሜሪካ 30 ግዛቶች የቀረበበት ክስ በፍርድ ቤት ሊታይ ነው። በክሱ ጥፋተኛ የሚባል ከሆነ በኢንስታግራም እና ፌስቡክ የሚገኙ እንደ ላይክ፣
ኢንፋይናይት ስክሮል ማለትም ተጠቃሚዎች ወደ ታች በወረዱ ቁጥር አዳዲስ መረጃዎችና ይዘቶች ያለ ገጽ ቅየራ ሂደት በራሳቸው እየተጫኑ እንዲቀጥሉ የሚያደርግ የዌብሳይትና የአፕሊኬሽን ዲዛይን እና ተደጋጋሚ ኖቲፊኬሽን ያሉ ባህሪያት ላይ ከፍተኛ ለውጥ ሊደረግ ይችላል ተብሏል። ከግዛቶቹ መካከል ካሊፎርኒያ እና ኒውዮርክ ይገኙበታል። ሜታ በተለይም የማህበራዊ ሚዲያ አሰራሮች ተጠቃሚዎች አንድ ይዘት ካዩ በኋላ ተመሳሳይ ወይም ሌላ አሳታፊ ይዘት ወዲያውኑ እንዲያዩ በማድረግ ተጠቃሚውን በመተግበሪያው ላይ እንዲቆይ የሚያበረታቱ ናቸው የሚል ክርክር ቀርቦበታል። ከክሱ ዋና ነጥቦች አንዱ ላይክ ሲሆን በተለይ ታዳጊዎች የሚያገኙትን የላይክ ብዛት ከሌሎች ጋር በማወዳደር ራሳቸው የሚሰጡት ዋጋ ከማህበራዊ ሚዲያ ምላሽ ጋር እንዲቆራኝ ሊያደርግ ይችላል ተብሏል። ይህም የብቸኝነት፣ የመገለል ስሜት፣ የሰውነት ገጽታን በተመለከተ የተዛባ አመለካከትና ሌሎች አሉታዊ ስሜቶችን ሊያባብስ እንደሚችል ተጠቁሟል። በተጨማሪም አንድን መረጃ አስከትሎ ሌላ ዶፓሚን ሆርሞንን የሚያነቃቃ መረጃ ለመስጠት የሰዎችን ገጽታ መለወጥ የሚችለውን ከለላ ማቆም፣ የላይክ ቁጥርን እንዳይታይ ማድረግ ብሎም ቪዲዮዎችን በራሳቸው እንዲጫወቱ የሚያደርገውን አውቶ ፕሌይን ማቆም የሚለው ይገኝበታል። ተጠቃሚዎች በርካታ አካውንቶችን እንዳይከፍቱ መገደብና ታዳጊዎችን በተደጋጋሚ ኖቲፊኬሽን ወደ መተግበሪያዎቹ እንዲመልሱ የሚያደርጉ አሰራሮችን እንዲቀንስም ተጠይቋል። ሜታ ክሱን ያልተቀበለ ሲሆን ኩባንያው ታዳጊዎችን ለመደገፍ የረዥም ጊዜ ቁርጠኝነት እንዳለው ገልጾ በፍርድ ቤት የቀረቡትን ክሶች በማስረጃ እንደሚቃወም ገልጿል። ሜታ በተጠየቀው መሰረት አሰራሩን እንዲቀየር ከተወሰነ ኢንስታግራም እና ፌስቡክ ከሚታወቁበት በእጅጉ የተለዩ ሊሆኑ እንደሚችሉ ተገምቷል። ኩባንያው በቅርቡ ኒው ሜክሲኮ ውስጥ በተካሄደ ሌላ የፍርድ ሂደት $942 ሚሊዮን እንዲከፍል ተወስኖበታል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ሙሐመድ ንጉስ አብዱ አበራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።